አደራ በክፍል 82 እጁ እንግዲህ የአባቱና የእናቱን ፎቶ እያየ እያለ ወይዘሮ ሰላም በድንገት ወደ ክፍሉ ገብታበት ነበረ። እሱም እንግዲህ ፎቶውን እንዳታይበት ልክ ማለት እሷ ድንገት ገብታ ስትገባ ደንግጦ ይሄንን ነገርማ እኔ ማድረግ አለብኝ፣ ምክንያቱም እናትና አባቴን የገደሏቸውን ሰዎች መበቀል አለብኝ፣ በቶሎ ይሄን ነገር ማድረግ አለብኝ እያለ ብቻውን እያወራ ነበረ። እንግዲህ እንደ አጋጣሚ ሰላም ቶሎ ብላ ወደ እሱ ክፍል ስትገባ ደንግጦ ፎቶውን መሬት ላይ ጥሎት ነበረ። ሰላም እንግዲህ የምታየው ፎቶ የማነው ፎቶ በማለት ለማንሳት ግንብስ ስትል ቶሎ ብሎ እንዳታነሳው ቶሎ ብሎ ነው ያነሳባት። ማለት እንዴ ምንድን ነው ይዚህን ያለ እንዳላ የፈለግከው ነገር ምንድን ነው? አይ ምንም አይደለም። እሷም እንግዲህ እሺ ምንም ካልሆነ ችግር የለውም እንካ ይሄንን ብርድ ልብስ አምጥቼልሃለሁ ብላ ሰጥተው ወደ ውጭ ሄዳ ነበረ። ከዛ ግን ከሳሚ ጋር ተቀምጣ ምንድን ነው ግን ማን ነው የሚጮኸው? ውጭ የብሌን ድምጽ ነው የሚሰማኝ። አዎ የብሌንና የዳግም ድምጽ ነው። ምን እንደሆነ አላውቅም፣ ብቻ ግን እነሱ ናቸው የሚጣሉት። ብሌንና ዳግም እንግዲህ የተጨቃጨቁ ነበር። የሚጨቃጨቁበት ምክንያት በሳሚ ምክንያት ነው። ቆይ አንቺ ምን አይነት አስመሳይ ሰው ነሽ? ከመጀመሪያ እኮ እንዳትተወኝ ካላንተ መኖር አልችልም እያልሽ ነበረ። አሁን ግን ከኔ የተሻለ ሰው አግኝሻ፣ ከኔ የተሻለ ከኔ ተሽሎ የተገኘ ሳሚን አግኝተሽ ነው እኔን የተውሽኝ? ምን እያልክ ነው ደግሞ? ስለምንድን ነው የምታወራው? ዳግም በቃ ተወኝ፣ እኔ ስላንተ አይመለከተኝም። ስለዚህ አንተም ተወኝ፣ የራሴን ህይወት ልኖርበት። ቆይ የዛኔ ያልሽኝን ሁሉ ረሳሽው እንዴ? ብሌን አንቺ እኮ ምንም እንዳትተወኝ ጭራሽ እኔ ካላንተ መኖር አልችልም እያልሽ ነበረ። አሁን ግን ሌላ ሰው አግኝተሽ ጭራሽ እኔን ረስተሽኛል። የምትንከባከቢው ሳሚን ነው። ታቅፊዋለሽ፣ ወደ ውጭ ተወስጂዋለሽ፣ ትመልሰዋለሽ። ቆይ ሁሉ ለምን አስፈለገ? እያለ እንግዲህ ዳግም ሰክሮ እያወራት ነበር። ዞር በልኝ፣ እኔ ከሰካራም ጋር አላወራም። እንዴ አንቺ እኮ የሆነ ሰው ጥፋት ሲያጠፋ ጥፋቱን ለምን እንዳጠፋ መጀመሪያ መጠየቅ አለበት እንጂ ጥፋት ስለጠፋ ብቻ መጠየቅ የለበትም ብለሽኝ ነበር ከዚህ በፊት። ታዲያ ምን ነው እኔ ላይ ሰራም? የጠጣሁት እኮ በአንቺ ምክንያት ነው። ያለ አንቺ መኖር ስለማልችል ነው የጠጣሁት። በአንቺ ምክንያት ነው የሚጠጣ ሰው የሆንኩት። አረ ነገሮችን ሁሉ ወደ እኔ ነው እንደምታሳብበው? አዎ ብሌን አንቺ ነሽ ይህን ሁሉ የዚህ ሁሉ ነገር ተጠያቂ አንቺ ነሽ። በአንቺ ምክንያት ነው እንደዚህ እየሆንኩ ያለሁት። ቆይ አንቺን ከመወድሽን ልጅ ከሌላ ወንድ ጋር ሳይሽ ዝም እንድል ነው የፈለግሽው? እንደዛ ከሳሚ ጋር ሳይሽ። ቆይ ምን አደረግን ከሳሚ ጋር? ያላደረጋችሁትን ንገሪኝ፣ ያላደረጋችሁትን ንገሪኝ እያለ እንግዲህ ዳግም በጣም በንዴት ሆኖ እያወራት ነበረ። አይውልሽ አንቺ በጣም ተቀይረሻል። የድሮዋ ብሌን አይደለሽም። የድሮዋ ብሌን አንድ አፍቃሪ ነበር። አሁን ግን ያለችው ግራ የተጋባች ናትኝ። ለመወሰን ራሱ የተቸገረች ሰው ናት። እንደውም የድሮ ነገር ትዝ እንዲልሽ ይህንን ደብዳቤ አንብቤ ብሎ ከፊቷ ጥሎላት ሄዶ ነበር። ደብዳቤው እንግዲህ ከዚህ በፊት ከቃል ጋር ስታየው ዳግም ማለት ነው ስትቀና ስለነበር ብሌን እና ስለምጨነቅ አንተ ከቃል ጋር ሳይህ ይህንን ደብዳቤ የጻፉት ለዛ ነው ብላ የጻፈችውም እንግዲህ እባክህን ዳግም አትተወኝ፣ አንተ ከኔ ጋር ካልሆንክ ግን ያላንተ መኖር አልችልም፣ ያላንተ ህይወትን ሳስብ ህይወት ጨለማ ናት ምናምን ብላ ጽፋ ነበር ማለት ነው። እና ያ ሁሉ የት ሄደ? ያው ሰው ሲጣላ እንግዲህ ከዚህ በፊት የነበረውን ፍቅር አያስብም። የተጣላበትን ነገር እያሰበ ነው የሚርቀው። ሲቀጥል ደግሞ የሰው ፍቅር ያልቃል። በቃ የማያልቀው ፍቅር የፈጣሪ ብቻ ነው እንጂ የሰዎች ፍቅር አላቂ ነው፣ ዘላቂነት የለውም። ከጊዜ በኋላ እነዛ ሰዎች ወይ የሆነ ጥፋት ካዩብን፣ የሆነ ስህተተኛ ላይ ካዩ ያ ሞት ኩልሽ አበድ ኩልሽ ሲል የነበሩ ፍቅራቸው እልም ነው የሚለው ባንዴ ማለት ነው። እና በሌላ እየታየ ያለው ነገር ያ ነው። በእርግጥ ዳግም ያደረገው ነገር ልክ አይደለም። ቅናቱ ልክ የሌለው ቅናት ነው ማለት ከሳሚ ጋር ምንም ስታደርግ አላያትም። ቢሆንም ግን ከሳሚ ጋር ያላቸው ቅርበት ይህን ያህል ነው። ምክንያቱም ብሌን ራሱ በጣም ግራ ተጋብታለች። ሳሚ እንደሚወዳት ያውቃል ዳግም። ግን እሷ እኔ ሳሚ ቢወደኝም ግን ከሳሚ ጋር ልሆን አልችልም ዳግም፣ እኔም ወደው አንተን ነው፣ ከአንተ ጋርም ሰው ነው ሰላም የማገኘው። ስለዚህ እባክህን ተው አትጠራጠር ብትለው እሱ ግን አልሰማሽም ብሎ መጠራጠሩ እና ቅናቱ በጣም ቅናቱ ከአቅም በላይ ስለሆነ ከእንግዲህ በኋላ ከአንተ ጋር መሆን አልፈልግም፣ እንደውም ከዚህ በኋላ ስለ እኔ አይመለከትም ብላ ቀለበቱን አውልቃ ጥላለታለች ማለት ነው። አሁን ግን ዳግም በጣም እየተጎዳ ይገኛል። ስለዚህ ያን ደብዳቤ እያነበበችው ነበር ብለን ከዚህ በፊት ስታነብለት የነበረው እና የጸጸት ስሜት እየተሰማት ነው ያለው። መጀመሪያ ያጠፋው ዳግም ነው። ምክንያቱም ቅናቱን በልክ ማድረግ ነበረበት። ተው እመነኝ፣ እኔ እሱ ካኔ አጠገብ ቢሆን ራሱ ያላንተ ማየት አልችልም ብትለው በፍጹም ሊያምናት አልፈለግም። አንድ ላይ ሲያቸው ይናደዳል፣ አብረው ሲሄዱ ሲያቸው ይናደዳል። አሁን ደግሞ ምን ልታደርጉ ነው? ቆይ አንቺ ከሳሚ እጅ መለቀቃችሁም እንዴ? ስትወጭም ስትገቢም ሳሚ ጋር ነው ማይሽ። ስለዚህ ቆይ እንዴት ነው የማልቅ ነው እያለ እንግዲህ በቅናት የተጨቃጨቀ እምቢ ስላትን ቀለበቱን አውልቃ ጥላለታለች ማለት ነው። ቅናት እንግዲህ በጣም መጥፎ በሽታ ነው እንደሚታወቀው።
አቶ ሳሚ ደግሞ ተው እባክህ ዳግም እንደዚህ አታድርግ፣ ይሄ ቅናት ብሌን የሰጠህን እንጂ አያስገኝም። እኔ እንደ ወንድምነት የሚመክር ይሄን ቅናትን ብትተው ነው። በዚህ ከቀጠልክ ብሌንን አታገኘትም፣ እመነኝ። ደግሞ ብሌን እናንተ አንድ ላይ ካልሆናችሁ እኔ መንገዶችን ተጠቅሜ ብሌንን ለራሴ ያደርጋታለሁ። የዛኔ ግን ምንም ነገር ለማድረግ እንዳትሞክር፣ በመካከላችንም እንዳትገባ ብሎ አስጠንቅቆት ነበር ማለት ነው። ካንተ ብሶ ደግሞ እኔ ልትመክረኝ ነው? እኔ አንተ ምክር አያስፈልገኝም። ሲቀጥል በዛ ማለት በዚህ ብሌን የኔና የኔ ብቻ ናት፣ በፍጹም ያንተ ልትሆን አትችልም እያለ እንግዲህ ከሳሚ ጋር እየተከራከረ ነበረ። ሳሚ እንግዲህ እንደሚታወቀው ጀግና ነው። ከዚህ በፊት ብሌንን ከብዙ ነገር ጠብቆታል። በኃይሉ እንግዲህ ሊገላት የግድያ ሙከራ አድርጎባት ነበረ። በሷ ፈንታሱ ነው በጩቤ የተወጋው ማለት ነው። የዛኔ ግን በኃይሉ ሊጎዳ ሲል ለዳግም ስደውለት ብሌን በቅናት ተነሳስቶ በቃ አንቺ ከዳግም ጋር ማለት ከሳሚ ጋር ነች ብሎ ነው ስልኩን የዘጋባት ማለት ነው። እና በዛ ምክንያት ቅናትህ ከልክ በላይ ሆኗል። ስለዚህ ካንተ ጋር መሆን አንችልም ብለው ተለያይተው ነበረ። ግን ዳግም አልቻለም። ምክንያቱም ሳሚና ብሌን በአንድ ላይ ማየት እና መቋቋም ስላልቻለ በተደጋጋሚ እየለመናት ነው ብሌንን። ብሌንም ለመወሰን ማለት ተቸግራለች። ምክንያቱም በዚህ በኩል ሳሚ ለሷ ብሎ ብዙ ነገር ብዙ መስዋዕትነት ከፍሎላታል። በጣም ይወዳታል። እሷም ካሰበችበት ትወደዋለች እንጂ ሳሚን አጠለውም። ሲጀመር ሳሚ የሚጠላ ልጅ አይደለም። ምክንያቱም ተቀይሯን በፊት በጣም መጥፎ ልጅ ነበረ። ግን ብሌንን ካፈቀረ በኋላ ጥሩ ሰው እንደሆነ በጣም ከወንጀል ስራ እንደወጣ ምናምን ብሌን ታውቃለች። በዚህ ነገሩ ደግሞ ሳሚ በጣም እንደውም አንተ ጋር የምትሆን ሴት እድለኛ ናት፣ ወንዳ ወንድ ነህ፣ ሴት ልጅ በደንብ መጠበቅ የምችል ነው ብላ ከዚህ በፊት ነግራው ነበር ማለት ነው ለሳሚ። ግን ሆኖም ግን ያው እኔ የምወደው ዳግምን ነው፣ ከዳግም ውጭ ሌላ ሰው ማየት አልችልም። ምክንያቱም እኔ ደስተኛ መሆኑ ከሱ ጋር ስሆን ብቻ ነው እያለችው ነበረ። ግን ከዚህ በፊት ዳግምን ለማስቀናት ስትል ይኸውልህ ሳሚ፣ ከዚህ በፊት እንደውም አንተ እወድሻለሁ እያልከኝ ነበር። በቃ እስከ ዛሬ ድረስ አስቤበት አላውቅም ነበረ፣ ከእንግዲህ በኋላ ግን አስብበታለሁ ስትለው እንግዲህ ሳሚ በጣም ነው ደስ ያለው። ምክንያቱም ብሌንን በጣም ነው የሚወዳት፣ በእሷ ምክንያት ነው እንደዚህ የተቀየረው። እሷ ግን እንደዚህ ያለችው ዳግምን ለማስቀናት ብላ ነው ማለት ነው። በዚህ በኩል ጆ ደግሞ እነሱን ለማጥፋት እየተጣጣረ ነው የሚገኘው። እንደውም ይሄ ልጅ ግን ለምንድን ነው እንደዚያ የሆነው ስትል ከሳሚ ጋር ተቀምጣ ምንድን ነው ሰላምዬ፣ ምን ተፈጥሮ ነው? እኔ ጋር ነሽ? አዎ ያ ጆ እኮ ከክፍሉ ሲሄድ የሆነ ፎቶ ይዞ እያወራ ነበረ እና ደግሞ ፊቱ ልክ አልነበረም። ልክ እኔ ስገባ ፎቶውን ደንግጦ መሬት ላይ ጣለው እና ደግሞ እኔ ላነሳው ስል እንዳነሳው ራሱ ፈቃደኛ አይደለም። ቀድሞ አነሳው ፎቶውን። ይሁንማ የተደበቀ ነገር አለው። አዎ ሰላምዬ፣ መጠርጠርሽ እኮ ክፉ አይደለም እና በመጠርጠርሽ ደግሞ መጸጸት አይገባሽም። ምክንያቱም ያለ እንዳልቦ እንደዛ ሊደነግጥ አይችልም። ለምን ደነገጠ? ጥሩ ነገር ከሆነ እኔ ራሱ እሱ ነው ግራ አይገባኝ። ስለዚህ ይሄ ልጅ የባህሉ ልጅ አይደለም እና የሆነ ነገር ማድረግ አለብን። ሰላምዬ፣ ምን እናድርግ? ሳሚ ካደረግን ራሱ እሱ ሳያውቅ ነው ማድረግ ያለብን። ይኸውልሽ እሱ የባህሉ ልጅ ከሆነ በቃ ባህሉን እዚህ ቤት እንጠራውና ከዛ ሲገናኙ ያለውን ነገር ማየት አለብን። ከዚህ በፊት የሚታወቁ ከሆነ ምንም አይነት አስመሳይ ቢሆኑ ራሱ ፊታቸው ላይ ይለያል። ስለዚህ በኃይሉን እንጥራውና ጆና በኃይሉ የሚያወሩትን ነገር አይተን ከዚህ በፊት እንደሚታወቁና እንደማይታወቁ መለየት እንችላለን ብሎ ሳሚንን ሀሳብ አምጥቷል ማለት ነው። ሰላም እሺ እንግዲህ ችግር የለውም እስኪ እንሞክራለን ብለው በኃይሉን ወደ ቤት ጠርተውት ነበር። ከዛ በፊት ግን አብረው እያወሩ ነበረ እና እስኪ ና ቶሎ ላዋራ ሳሚ ብላ ስታዋራው ሰላም ከውጭ እንዴ ምንድን ነው? እኔ ግን ይሄ ነገር ብተው ይሻለኛል። ምክንያቱም ከክፍሉ ገብቼ ሳየው ፎቶውን የእናቱ ፎቶ ነው። እንግዲህ ጆ እንደዛ ያደረገው ሆን ብሎ ነው። መጀመሪያ የእናትና የአባትን ፎቶ ነው እያየ ነበረው። እንግዲህ አንድ ፎቶ ከየት እንዳመጣው የማይታወቅ ፎቶ አስቀምጦ ከዛ ልክ ሰላም ገብታ ስታይ ወይኔ ይሄን ነው ላዩ የነበረው። ቆይ ምን አይነት ሰው ነው? እንዴት ነው? መጠራጠር አልነበረብኝም። አይሻት እሱ ፎቶ የእናቴ ፎቶ ነው። ያው ወንድምሽ ጥሏት ከመወዱ በፊት እናቴ ቆንጆ ነበረች ግን ወንድምሽ ጥሏት ከወደ በኋላ ተጎሳቁላለች እያለ በጣም ነው ማስመሰል የሚችለው ጆ ማለት ነው። ግድ የለሽም ሰላምዬ፣ በቃ እንሞክረው፣ በኃይሉ ይምጣና ይለይለት፣ እዚህ እንዴት እንደሆነ እናየዋለን ብለው በኃይሉ መጥቶ ከቤት ከዛ በፊት ግን ብሌንን ይኸውልሽ ብሌን እናትና አባትሽ በጣም ታመዋል እና ደግሞ የሆነ ጽሁፍ አለች እናትና አባትሽ እንዲድኑ ያች ምንም የማታውቀው ወፍ መግደል አለብሽ ብትባይ ወፊቱን ትገለታለሽ ወይስ አትገለትም? ግን ወፊቷ ምንም አታውቅም። በጣም ምስኪን ወፍ ናትኝ። እንዴ ያው እንደ እናትና አባት የሚሆን ነገር የለም። ወፊቷ በጣም ተሳዝነኝም። ስለዚህ ወፊቷን እሰዋታለሁ። ኧረ እንደዛ ነው። እንደዛ ከሆነማ እኔም አንቺን እሰዋሻለሁ ሲል ከዛ ሰላምና ዳግም ድንገት መጡ ማለት ነው። በዛውም በኃይሉ መጣ አብሮ። ግን እንትኑ ጩቤ ይዞ ነበር እንትና ማለት ነው ጆ ብሌንን ለመጉዳት። ከዚህ በፊትም እሷን ለመጉዳት ሞክሮ ነበረ።
ግን በሳሚ ጀግንነት ምክንያት ምንም አልሆነችም ማለት ነው። እና በኃይሉ መጥቶ ከዛ ጆ በጣም አስመሰለ። ተነሳና እንዴ አባቴ ነህ እኮ እኔ እኮ ጆ ነኝ ዮሐንስ በኃይሉ ነኝ እያለ በጣም እያስመሰለ ነበረ። እንዴት ነው አንዳንድ ሰው ግን እንደዚህ ማስመሰል ምችት ማለት ይስ ድራማ ነው፣ ግን የእውነት በእውነተኛው ዓለም ራሱ በደንብ እንደዚህ አድርገው የሚያስመስሉ ሰዎች አሉ ማለት ነው። እና ጆ በጣም አስመሰለ። በቃ እኔ እኮ ልጅ ነኝ እና ፈልጌ የመጣው አንተ ባትፈልገኝ ምናምን እያለ እየቀበጣጠረ ነበረ። ሳሚ ደግሞ በትኩረት እየተመለከታቸው ነበር ማለት ነው። እውነት እነዚህ ሰዎች አባትና ልጅ ናቸው? እሺ የመጀመሪያው ዙር ካልተሳካ ሁለተኛው ዙር ይሳካም ብለው በቃ ሰላምዬ እነሱ ያውሩኛ እንውጣ ብሌን ተነሽ እንውጣ እነሱ ሁለታቸው ይነጋገሩ ብለው ሂደዋል ማለት ነው። ሳሚ እንግዲህ ስልክ ሪከርድ አድርጎ ከሆነ ወይ ድምጻቸውን እየቀዳቸው ከሆነ ያው ልክ እነሱ ሲወጡ ስለሚያወሩ ጉዳቸው ይጋለጣል ማለት ነው። ሳሚ በቀላሉ የሚሸነፍ ሰው አይደለም። በነገራችን ላይ በጣም ጀግና ወንድ ነው እና እዛም ያለው ሰላምና ብሌን ለመጠበቅ ነው። እውነትም እየጠበቃቸው ነው ማለት ነው በዚህ ጀግንነቱ። ብሌን ግን ጆ ባላት ነገር ግራ ተጋብታለች ማለት ነው። ስለዚህ አንቺን ሰዋሻለሁ ስላላትኝ እና ደግሞ በኃይሉ ሲመጣ ደንግጦ ጩቤውን ታች ጥሎት ስለነበር ስትወጣ እያየችው ነበረ። እናም አንቺን ሰዋሻለሁ ያለውን ነገርም እያስታወሰች ነበር ማለት ነው። በጣም ደንግጣለች። እሱም በትኩረት እየተመለከታት እያያት ነበር ማለት ነው። በዚህ በኩል ደግሞ ዳግም ብሌንን ለማስቀናት ብሎ ወደ ቃል ሄዷል ማለት ነው። ቃል ይኸውልሽ ቃል የሆነ ነገር አንቺን ፈልጌ ነው የመጣሁትኝ እንድታግዥኝ እፈልጋለሁ። እንዴ ደግሞ አንተ ከኔ እርዳታ ፈልገህ ነው እንዴ? ምን ፈልገህ ነው? ምንም ቢሆን ለአንተ ምንም አደርግልሃለሁ። እንግዲህ ቃል እንደሚታወቀው ዳግምን ትወደዋለች። ዳግም ደግሞ ቃልን አይወዳትም፣ የሚወደው ብሌንን ነው። እና ለሱ ብላ ከዚህ በፊት ብዙ ነገር አድርጋለች። ሳሚ ማለት ዳግምን እወደዋለሁ፣ ስለዚህ ለዳግም ብዬ ይሄን ፋይል በኃይሉ የዳግምን አባት ፋይል አምጪ ብሏት ነበር እና ለበኃይሉ በምትሰራበት ሰዓት ከዛ ግን የወሰደች እያለ ዳግምን አስታወሰች። እስኪ ለምወደው ሰው ብዬ እንኳን በህይወቴ አንድ መስዋዕትነት ልክፈል፣ ስለዚህ ይህንን ፋይል ወስጄ መስጠት የለብኝም ለዳግም ስል ሌላ ፋይል ቀይሬ ለበኃይሉ መስጠት አለብኝ ብላ ህይወቷን አደጋ ላይ ጥላ ነበር ማለት ነው። ከዚህ በፊት ግን እንደዚህ እንዳደረገች ዳግም አያውቅም። ፋይል እንደቀየረች ፋይል አምጪ ተብላ ምናምን ለሱ ዋጋ እንደከፈለች የሚያውቀው ነገር የለም ማለት ነው። እና አሁን ላይ እሺ ምንድን ነው የፈለግከው ዳግም ንገሬ ስትለው እሺ ቃል የኔና አንቺ ፍቅረኛሞች እንድንሆን እፈልጋለሁ። ምን ጭራሽ እንደዚህ አይነት ጥያቄ ነው ያቀረብክልኝ? በጣም ነው ደስ የሚለኝ ዳግምዬ። እኔ እኮ እንኳን እንደዚህ ሁኜ ቀርቶ ወልጄ እንኳን ነይ ብትለኝ ወደ አንተ እመጣለሁ እያለች ነበረ። እሱ ግን እውነት ለመናገር በስሜቷ ለመጫወት ነው እንጂ እውነትም ፍቅረኛሞች እንዲሆኑ ፈልጎ አይደለም። ቃልን የፈለጋትኝ ብሌንን ለማስቀናት ነው። ምክንያቱም በዚህ በኩል ብሌንና ማነው ሳሚ እያስቀኑ ስለሆነ ያን ቅናት ብሌን ላይ ማየት ነው የፈለገው ማለት ነው። ብሌን በአሁኑ ሰዓት ሲጀምር በእሷ አትቀናም። ምክንያቱም ሳሚን የመሰለ ሰው ከጎን አስቀምጣ በዳግም የምትቀና አይመስለኝም። ዳግም ዝም ብሎ ልፋ ብሎት ነው እንጂ ወይም በዛው ምናልባት ከቃል ፍቅር ከያዘው እንደውም ደስ የሚለው ሳሚና ብሌን አንድ ላይ ቢሆኑ ዳግምና ቃል አንድ ላይ ቢሆኑ ይሻላል ብዬ አስባለሁ ማለት ነው። እንደ ሀሳብ የዳግም እናት እንግዲህ እሷን ለማስተካከል ብዙ ነገር እያደረገች ትገኛለች። ስራ እያሰራቻት፣ እንዲሁም ደግሞ ተነሽ ቤተክርስቲያን መሄድ አለብን። ቆይ አንቺ ሴትዮ ምን አይነት ሴትዮ ነሽ? ቆይ ልተኛበት፣ ሌሊት ራሱ ተባዮች እየበሉኝ አልተኛሁም። ስለዚህ አሁን መተኛት አለብኝ። አይ አተኝም፣ እንደውም አደርገውን እኔ የማውቀው ብላ ከተኛችበት ውሃ ሰደፋባትኝ። ምን አይነት አሮጌ ሴትዮ ነሽ? ቆይ እኔ መተኛት አልችልም እንዴ? ቆይ ተባብራችሁ ልትገሉኝ ነው እንዴ? ይኸውልሽ ከዚህ ቤት እስካለሽ ድረስ እኔ የምልሽ ነው የምታደርጊው። ስለዚህ ተነስተሽ አሁን ቤተክርስቲያን እንሄዳለን። አልሄድም፣ ልብስም አልቀይርም። ሲጀመር የትኛውን ልብሴን ነው የምቀይረው ብላ እንግዲህ እየተከራከረቻት ነበረ። በስተ መጨረሻ ግን አሳምናት ልብሷን ቀይራ አብረው ወደ ቤተክርስቲያን እየሄዱ እያለ ማለት ነው እንደው እንዴት የማንም መጫወቻ ሆንኩኝ ብዬ የአሮጊት ልብስ መልበስ ጀመርኩኝ። አረ እንደዛ ከሆነ እኔን ማታዘዥ ከሆነ ደውዬ ለሰላም እናገራለሁ። ተናገሪ አንቺ ሴትዮ ግን እየተጫወትሽብኝ አጋጣሚውን አግኝተሽ። ቆይ እንደዚህ በማድረግሽ ምን ትጠቀሚያለሽ? እኔ እኮ ለራስሽ ብዬ ነው፣ ቃል እንድትለወጭ ብዬ ነው። እንግዲህ ቃልም እየተቀየረች ማለት አትቀየርም። ሲጀመር ከጊዜ በኋላ ትቀየር እንደው እንጂ እና ለሰላም ደውዬ እናገራለሁ። ስታተሽ እሺ በቃ ችግር የለውም አንቺ የምትይው ነገር በሙሉ አደርጋለሁ። አንቺ ልጅ ነው እዛ ቤት መመለስ የምትፈልጊው ለምንድን ነው? እዛ ቤት መኖር ስለምትፈልጊ ነው ወይስ ሌላ ነገር አለ እያለቻት ነበረ። እንግዲህ ቃል ለሀብት ብላ ነው እዛ ቤት መኖር የምትፈልገው፣ የብሌን ንብረት በሙሉ ለመውሰድ ማለት ነው። ብሌን የሰላም ልጅ ናት። እስካሁን ድረስ ግን ምንም የታወቀ ነገር የለም። ሚስጥሮች በሙሉ እየተደባበቁ ነው የሚሄደው። አሁን ደግሞ
ሲጀመር ጆ በኃይሉ እንደሆነ የአባቱ ገዳይ ማወቅ የአባቱን አይነቱ ገዳይ በኃይሉ እንደሆነ እና ሰላም እና ሳሚቻቸው እንደሌለበት ማወቅ አለበት። ምክንያቱም ብዙ ነገሮች እየተደባበቁ ነው ድራማው እየቀጠለ ያለው ማለት ነው። እንግዲህ ያለቀው ብሌን ጆን አፍጥጣ እያየችው ነበር ማለት ነው። ያለቀው ውዶችዬ በክፍል 83 ይሄን ይመስላል። በክፍል 84 እስኪ ምን ይመስላል? ምን በቀጣይ ክፍል ነው ያለን። እስከዛው ድረስ ቸር ሰንብቱ። ላይክ እንዲሁም ሰብስክራይብ ማድረጋችሁ ናችሁ ቤተሰብ የሆናችሁ ላይክ እና ኮሜንት አድርጉልኝ። ያልሆናችሁ ደግሞ ቤተሰብ በመሆን አበረታቱኝ እላለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።